ኢትዮጵያ ለእልፍ ዓመታት ነፃነቷና ሉዓላዊነቷ ታፍሮና ተከብሮ ኖሯል። ይህ ግን ዕድል አይደለም። ሕዝቧ በየዘመናቱ የተፈራረቁ ውጫዊ ጠላቶችን ድባቅ እየመታ በድል የመዝለቁ ውጤት ሲሆን የኢትዮጵያ የሺህ ዘመናት ፍኖተ በዘፈቀደ ዛሬ አልደረሰም። የራሷ መልክና ሴት ይዛ የመዝለቋ ምስጢር እንደ ዕድል አይደለም። የታሪክ ሸለቆቿ ሲታሰሱ ከቃል የገዘፈ ከአንደበት ያለፈ ከዕሊና የከበደ ዋጋና ጥበብ ተከፍሎላታል። የአድዋ ድል የቀደመው ትውልድ የጀግንነት ጥግና የጀግንነት ከፍታ የተገለጸበት አንጸባራቂ የታሪክ ምዕራፍ ነው። በዘመን ቅብብሎች ዛሬ ላይ የደረሰው የጀግንነት ከፍታ በጥበብና በማስተዋል እንደቀደሙት አባቶቻችን አንድነቱን አስጠብቆ ለሀገር ሉዓላዊነትና ሰላም በጽናት በመሰለፍ የአያት የአባቶቹን አደራ በብቃት እየተወጣ የሚገኝ የመከላከያ ሰራዊት ተገንብቷል። አድዋ ተለምዷዊ ጉዞን ያስቀረ፣ ነባር አስተሳሰብን የለወጠ፣ ለአፍሪካውያን ቅኝ ተገዢዎች የራስ መተማመን ጉልበትን ያጎናጸፈ፣ በአጠቃላይ አድዋ የታሪክ ዑደትን የጨዋታ ሕግ የቀየረ እውነታ ሲሆን ድኅረ አድዋ ድል ኢትዮጵያ ውስጥ ዘመናዊነት እንዲስፋፋ የባቡር፣ የስልክ፣ ትምህርት፣ ፖስታ፣ የመንገድና ሌሎች መሠረተ ልማቶች እንዲዘረጉ ኢትዮጵያ የትኛውም አፍሪካዊ አገር ያላገኘውን የራሷን የፖለቲካ ኢኮኖሚ እንድትመራ አስችሏታል። በዚህ ሳምንት በተከበረው 130ኛው የአድዋ ድል በዓል ዋዜማ ላይም የኢትዮጵያ መከላከያ ሰራዊት የ118 ዓመታት የታሪክና የዘመናዊነት ጉዞን የሚያሳይ መነሻ የሚሆን ጊዜያዊ ሙዚየም በክቡር አፈ ጉባኤ ታገሰ ጫፎና በክብርት የመከላከያ ሚኒስቴር ሚኒስትር ኢንጂነር አይሻ መሐመድ ተመርቆ ተከፍቷል። የትናንት ጀግንነታችንን የሚያወሳ የዛሬ ጥንካሬያችንን የሚያሳይና የነገ ተስፋችንን የሚጠቁም የመከላከያ ሙዚየም በሙዚየሙ የምረቃ ሥነ ሥርዓት ላይ የመከላከያ ቅርስና ጥናት አስተዳደር ዳይሬክቶሬት ዳይሬክተር ሜጀር ጀነራል ጥሩያ ሰፌ በጊዜያዊነት ስለተገነባው ወታደራዊ ቅርስ ሙዚየም ለመከላከያ ሰራዊታችን ከፍተኛ አመራሮች፣ ለአፍሪካ ሀገራት የመከላከያ ሚኒስትሮችና ወታደራዊ አታሼዎች ጨምሮ ለተለያዩ ሀገራት ጎብኚዎች ገለጻ አድርገዋል። እንደሚታወቀው የመከላከያ ሙዚየም ምስረታ ጽንሰ ሐሳብ በ1964 ዓ.ም የመከላከያ ሚኒስቴር በነበሩት በሌተናል ጀነራል ከበደ ገብሬ አቅራቢነት ተጀምሮ የነበረ ቢሆንም ላለፉት 53 ዓመታት በተለያዩ ምክንያቶች ሙዚየሙ በሚገባ ሳይደራጅ ቆይቷል። የመከላከያ ሙዚየም ምስረታ ጽንሰ ሐሳብ በ1964 ዓ.ም የመከላከያ ሚኒስትር በነበሩት በሌተናል ጀነራል ከበደ ገብሬ አቅራቢነት ተጀምሮ የነበረ ቢሆንም ላለፉት 53 ዓመታት በተለያዩ ምክንያት ሙዚየሙ በሚገባ ሳይደራጅ ቆይቷል። ከሀገራዊ ለውጡ በኋላ በተቋማችን በተደረገው ሪፎርም መሰረት የተቋማችንን የዘመን ተሻጋሪነትና ጀግንነት ታሪክ ለትውልድ ለስነ ልቦና ግንባታ መመሪያ እንዲሆን ታስቦ ዘመናዊ የጦር ሙዚየም በ7 ሄክታር መሬት ላይ ለመገንባት የዲዛይን ስራ መጠናቀቁን በኩራት አበስራለሁ። የዚህ ሪፎርም ትሩፋት አካል በሆነ ወታደራዊ ሙዚየም ይህንን ኤግዚቢሽን አዘጋጅተናል። ኤግዚቢሽኑ በኢትዮጵያውያን ሉዓላዊነት ነፃነት ተምሳሌት የሆነው የሰራዊታችንን 118 ዓመታት ረጅም ጉዞ በ4 ዋና ዋና ምዕራፎች ከፍሎ ያሳያል። የተዘጋጀው ኤግዚቢሽን የኢትዮጵያውያን የሉዓላዊነትና የነጻነት ተምሳሌት የሆነውን የሰራዊታችንን የ118 ዓመታት ረጅም ጉዞ የሚያሳይና የትናንት ጀግንነታችንን የዛሬ ጥንካሬያችንንና የነገ ተስፋችንን የሚያመለክቱ የፎቶ አውደ ርዕይ የጀግኖች አባቶቻችን ጠላትን ድል ያደረጉበት የተለያዩ የጦር መሳሪያዎችና የመከላከያ ሰራዊታችን በወታደራዊ ቴክኖሎጂ መስክ ዛሬ ላይ የደረሰበትን ደረጃ በሚያሳይ መልኩ ቀርቧል። የተቋማችን ታሪክ
ከአርበኞቹ በኋላ ከ1900 ጀምሮ ያሉ ታሪኮች በጣም ሰፊ ናቸው። ያ ሙሉ በሙሉ አይደለም የተቀመጠው። እንግዲህ ፋይሉ ቢከፈት በጣም ሰፊ ነው፣ ታሪኩ በጣም ሰፊ ነው። በዚህ በግማሽ በአንድ ቀን ውስጥ ማለቅ አይችልም። ግን ያለውን ተጨባጩን ሁኔታ ለምርምር በሚያመች መልኩ ወሳኝ ናቸው ያልናቸውን ከ1900 እስካሁን እስካለንበት ድረስ የሚተርክ ሙዚየሞችን ነው ያከፈት ነው። ከዛ በፊት ያለው ደግሞ የአርበኞቻችን ታሪክ፣ የታጠቋቸው መሳሪያዎች፣ ይገለገሉባቸው ትጥቆች፣ ሁሉም ነገር አለ። ወጣ ሲባል ደግሞ አሉን ማለት ነው። ሰፊ ከማሽን ጀምሮ ያን የሚመለከት ሙዚየም ነው። አውደ ርዕዩን አስመልክተው የሕዝብ ተወካዮች ምክር ቤት አፈ ጉባኤ ክቡር አቶ ታገሰ ጫፎ እንደተናገሩት የትናንት ጀግኖቻችንን ታሪክ የሚያወሳ ሙዚየም መኖሩ ወጣቱ ትውልድ የአባቶቹን ጀግንነት ተረድቶ የራሱን አዲስ ታሪክ እንዲሰራ በር የሚከፍት ነው ብለዋል። እንግዲህ የሀገር መከላከያ ላለፉት 118 ዓመታት የሀገርን ሉዓላዊነት ሲያስከብር የኖረ ተቋም ነው። ቀደምት አባቶቻችን ሀገራችን ከተለያዩ ወረራዎች መክተው እዚህ አድርሰዋል። እኛም ደግሞ ታሪክን ብቻ ሳይሆን አሁን ደግሞ ለነገው ትውልድ ተስፋ የሚሆን ታሪክ በመስራት ላይ እንገኛለን። ዛሬ እዚህ ቦታ ላይ መጥቼ የተመለከትኩት የሀገር መከላከያ ሰራዊት ሙዚየም ለመገንባት ከዛሬ 53 ዓመት በፊት ታስቦ ሀሳቡ ተጸንሶ ዛሬ ለዛ መነሻ እርሾ የሚሆን ከመነሻው ተነስቶ እስከ ዛሬ ድረስ ያለውን ሂደት በሙሉ የሚያመላክት በጦር መሳሪያዎች ዝግጅትም ይሁን አጠቃላይ የተቋሙን አመራር የሚመለከቱ ጉዳዮችን በሙሉ የሚያመላክት ሆኖ ቀርቧል። ይህ ዛሬ የተመረቀው ሙዚየም ለእኛ ለኢትዮጵያውያኖች ትልቅ ማስታወሻ የሚሆን የተባበሩት መንግስታት እንዲሁም ለአፍሪካ የህብረተሰብ ትልቅ ትምህርት የሚሰጥ ለእውነት የቆመ ሰራዊት ያደራጀው በመሆኑ በጣም የሚኮራበት ነው። ስለዚህ ሙዚየሙ መታየቱን እጅግ በጣም አድንቄያለሁ። የአሁኑ ትውልድ የቀደመውን ታሪክ ሳይጥል የቀደመውን ታሪክ አንስቶ እዛ ላይ ደግሞ ተመስርቶ ነገንም ደግሞ ተስፋ አድርጎ አሁን እየሰራው ያለውን ስራ ምን እንደሆነ ለማሳየት ትልቅ ጥረት ተደርጓል። ይህን ለሰሩ የመከላከያ አመራሮች በሙሉ እና ለሰራዊቱ በአጠቃላይ ትልቅ አክብሮት አለን። በራሴና በሕዝብ ተወካዮች ምክር ቤትም ስም ላቅ ያለ ምስጋናን አቀርባለሁ። የአድዋ ድል ብዙ ነገሮች ያስተምረናል። አሁን የአድዋ ድል መታሰቢያ 130ኛ ዓመት እያከበርን እንገኛለን። አባቶቻችን ቅድመ አያቶቻችን እጅግ በጣም ኋላ ቀር በሆነ መሳሪያ በጣም ዘመናዊ ቴክኖሎጂን የታጠቀ የምዕራብ ዓለሙን ጦር መክተዋል። አንደኛ የሚያስተምረን ዋናው መሳሪያ ብቻ ሳይሆን ልብ መሆኑ፣ ጀግንነት መሆኑ። ስለዚህ በጀግንነት አሁን በአገራችን የሚታዩ ችግሮችን መፍታት እንችላለን። አገራችን ማበልጸግ እንችላለን። በሁሉም መስኮች የተሰማራን በጀግንነት ተልኳችን ከፈጸምን አገራችን ትበለጽጋለች። ይህን ለማድረግ ትልቅ ትምህርት ይሰጠናል ማለት ነው። ስለዚህ ዋናው ዝግጁ መሆን ነው፣ ለለውጥ ዝግጁ መሆን ነው። አሁን ከለውጡ ባለፉት 7 ዓመታት በርካታ የለውጥ ስራዎች ተሰርተዋል። እዚህ ሙዚየም ላይ በደንብ ተቀምጠዋል። እነዚህ የለውጥ ስራዎች ይበል የሚያሰኙ ናቸው። ከዚህ የበለጠም ደግሞ መስራት እንችላለን። አድዋ የጀግንነት ምሳሌ ነው። የነጻነት ምልክት ነው። የአገራችንን ማንነት የሚያሳይ ትልቅ አርማ ነው አድዋ። ኢትዮጵያውያን አንገታችን ቀና አድርገን መላው ጥቁር ሕዝቦች አንገታቸውን ቀና አድርገው እንዲሄዱ ያደረገ ነው። ዛሬ አንድ ሕፃን
ትንሽ ታዳጊ ኢትዮጵያዊ ስለ ራሱ ማንነት ሲያስብ ከማንም እንደማያንስ ክብር እንዳለው ትልቅ ሞራል ስብዕና እንዲገነባ በዚህ ሀገር ላይ ያደረገ ታሪክ ነው። ስለዚህ የአሁኑ ትውልድ ይሄው ከህዳሴ ግድቡ ጀምሮ ትልልቅ የተለያዩ ፕሮጀክቶችን ማከናወን ጀምረናል። በቀጣይ ደግሞ ያለምነው አለ። ለዛ ነው አሁን አኩሪ ታሪካችን እንዘክራለን፣ ለነገው ደግሞ የተስፋ አድማስ አለን ብለን የአድዋን በዓል 130ኛ ዓመት የምናከብረው። ስለዚህ ሁላችንም በተሰማራበት መስክ ሁሉ ውጤታማ ስራ በመስራት አገራችን እናበልጽግ። የመከላከያ ቅርስና ጥናት አስተዳደር ዳይሬክቶሬት ዳይሬክተር ሜጀር ጀነራል ጥሩያ አሰፌም በበኩላቸው 118 ዓመታትን ያስቆጠረው የመከላከያ ሰራዊታችን ታሪክ ለትውልድ እንዲተላለፍ በማድረግ በኩል የተዘጋጀው አውደ ርዕይ ከፍተኛ አስተዋጽኦ እንደሚያበረክት ተናግረዋል። አባቶቻችን እንግዲህ ጀግኖች ናቸው አይደለ? ሀገራችን እንግዲህ ትልቅ ነች። እንግዲህ አንዳንድ ሀገሮች አገር ባልነበሩበት ጊዜ እንኳን እኛ መሰረታዊ የሆነ ነገር ሲስተም ነበረን፣ ወታደር ነበረን፣ ትጥቅ ነበረን፣ ታሪክ ነበረን። ያም ደግሞ ዋናው እንግዲህ አርበኞቻችን የአድዋን ታሪክ ማየት ይፈልጋል ማለት ነው። እንግዲህ ከውጭ ታጥቆ የመጣውን የጣሊያን ወራሪ ኃይል አርበኞቻችን በባዶ እግራቸው ጫማ ሳይኖራቸው ትጥቅ ሳይኖራቸው እንግዲህ ተዋግተው መልሰውታል፣ አሸንፈው በሽንፈት ወደ ሀገሩ ተመልሷል ማለት ነው። ከዛ በኋላ ደግሞ ከ1900 ጀምሮ ደግሞ ወታደራዊ ታሪኮቻችን በጣም ሰፊ ናቸው። ስለዚህ ከአባቶቹ ወጣቱ መማር ያለበት ወኔን፣ የሀገር ፍቅርን። የሀገር ፍቅር ሲባል እንዲሁ አይደለም፣ መስዋዕትነት መጠየቅን፣ መራብን፣ መጠማትን፣ በባዶ እግር መሄድን ይጠይቃል ማለት ነው። ያ ሁሉ ባልተሟላበት ጊዜ ነው እንግዲህ ሀገራቸውን ለዚህ ያበረከቱንና ሰፊ ታሪክ አለን። ሰፊ የሚታዩ የሚጨበጡ ወሬ አይደለም፣ ተጨባጭ የሆኑ ነገሮች ያሉና ከዛ ተምሮ ሀገሩን መጠበቅ መቻል አለበት። በተለይም ወጣቱ ሀገር እንዲሁ አይደለም። ሀገር እንግዲህ ማንም ሊተካት አይችልም። ሀገር ሲኖር ነው እኛ መኖር የምንችለውና ወጣቱ ካሉባልታ፣ ከወሬ፣ ካልባሌ ነገር ተቆጥቦ የአባቶቻችን ታሪክ ምንድን ነው፣ ከእኛስ ምን ይጠበቃል ብሎ ሀገሩ ላይ እንግዲህ መስራት ይጠበቅበታል። መማር መቻል አለበት። ማንኛውም ማህበረሰብ አዲስ አበባ ውስጥ ያለ ምሁራን ሊሆን ይችላሉ፣ ዩኒቨርሲቲዎች ሊሆኑ ይችላሉ፣ ወጣቶች ሊሆኑ ይችላሉ፣ ሃይ ስኩል ኤሌመንተሪ ተማሪዎች ሊሆኑ ይችላሉ። ቅዳሜና እሁድን ባላችሁ ጊዜ ሁሉ ክፍት ስለሆነ ኑና የሀገራችሁን ታሪክ፣ የአባቶቻችሁን ታሪክ፣ የሰራዊቱን ታሪክ ምን ያክል በምን ሁኔታ ሀገሩን ጠብቆ እንዳቆየ እስካሁን እስካለበት ድረስ ክፍት ነው፣ መጥቶ ማየት ይችላል። ተመራማሪዎች መጥተው ከዚህ በፊት የተለያዩ ፒኤችዲ ተማሪዎች መጥተው ፒኤችዲያቸውን እዛ አርካይቭ አለ፣ ሰፊ አርካይቭ አለ፣ ከ100 ዓመት በላይ የሆነ አርካይቭ አለ። ያ አርካይቭ የዘመቻ፣ የመረጃ፣ የፋይናንስ፣ የሰው ሀብት፣ የዳር ድንበር ጉዳይ፣ ዲፕሎማሲ በተመለከተ ሰፊ ዶክሜንት አለ። ከዚህ በፊት ፒኤችዲያቸውን እዛ መጥተው ሰርተዋል ማለት ነው። የትም አገር የሌለ እዚህ ሰፊ ታሪክ አለን። እዛ ውስጥ መጥተው መመራመር ይችላሉ፣ መጻፍ ይችላሉ፣ ማንበብ ይችላሉ፣ መመራመር ይችላሉ። ተማሪውም እንደዚሁ መጥቶ ማየት ይችላል። እንግዲህ ሀገራችን ሰፊ ነች፣ ሀብት አለን። ያን ሀብቱን መጠቀም በምን መልኩ መጠቀም መቻል አለብን የሚለው ነገር ላይ ነው እንትን ያለው። በተለይም ደግሞ አንዳንድ ነገሮች አሉ ዝም ብሎ የተዛባ ትርክት፣ ያን የተዛባውን ትርክት እዚህ መጥቶ ማረም ሼፕ ማድረግ ይቻላልና ኑ እዩ ማለት ነው የሚፈልገው።